እዚህ ያለው ሰው አልተረዳው። የህዳሴ ግድብ ምንም አልተባለም። ከዛ ይልቅ በሌላ ቆሻሻ ነገር ለመሸፈን የሚደረገውን ጥረት ስታዩት በጣም ነው የሚያሳዝነውም የሚያሳፍረው። ግን ኢትዮጵያ ቀጥላለች። ሁሉም የድርሻውን ይወስዳል። ከዛ ምንም የሚበት ነገር የለም። ከዛ ምንም 40 ደቂቃ አካባቢ ነው የሆነ አንዳንድ አለፋለ እነዛ ትከሻ ይጋፉ የነበሩት በዚያ ስፒድ በዚያ ዴዲኬት ያለ ይሄ ሳልኒ አሁን ያለው ፔትሮ ይባላል። የፔትሮ አባት ላለፉት 60-70 ዓመታት ኢትዮጵያ ውስጥ ሰርተዋል። ከቆቃ ጀምረው ያሉ ግድቦች ውስጥ የሰሩ ናቸው። በነገራችን ላይ እስካሁን የሰራናቸውን ግድቦች 100% ዲዛይን ያደረጉ እነሱ ናቸው። ከአሁን በኋላ የምንሰራቸውን ከ10 ያነሱ ግድቦች ዲዛይን ያደረጉ እነሱ ናቸው። እነዚህ ኩባንያዎች በዝርያ ፔትሮ ጣሊያናዊ ነው። ነገር ግን 3 ወይ 2 ኢትዮጵያውያን እህቶች አሉት። አባቱ ከኢትዮጵያውያን ወልደዋል እና በጣም እንደ ስራ እንደ ፕሮጀክት ብቻ ሳይሆን በባለቤትነት ስሜት ይሄንን ተአምር ከኛ ጋር የዚህ ታሪክ ባለቤት ለመሆን ችለዋል። ለፔትሮ ለቤተሰቦቹ አባቱን ጨምሮ ከፍተኛ ምስጋና ይገባቸዋል። በተጨማሪም ያ ተቀይሮ ማለት ነው ጥሩ ስያሜ ነው። ምክንያቱም ቅድም እንዳነሳ ነው የዘመን ሌላው በጣም ደስ የሚለው የአባይ የግድቡ ስያሜ ወጥቶታል። ይሄም ጎህ የሚል ነው ወይም ያው ንጋትን የሚያመላክት ነው። እዚህና እዚህ እያሉ መጓተትን ሁሉ በደንብ ይረዳሉ ጠቅላይ ሚኒስትሩ። ያው እኮ እነዚህ ጋር በሀሳብ መሙገት በቃ ፍጹም የማይቻል መሆኑን ጽንፈኞች አውቀዋል። ከጠቅላይ ሚኒስትር ዶክተር አብይ ጋር ቢያንስ እንሞግት እንኳን ወይም ከሳቸው ጎን ስሜ ይነሳ ብለው የሚሉ ሰዎች በስድብ ነው በሀሳብ በቃ ምንም ለኮምፒቲሽን ኦር ለውድድር የሚሆን ነገር እንደሌላቸውና ይሄ የነቃንበት የመጀመሪያው ምዕራፍ ስለሆነ ይህንን ሐይቅ ንጋት ብለነዋል። ንጋት ማለት ጎህ ሲቀድ፣ ንጋት ማለት ረዥሙ ጨለማ አልቆ ብርሃን ሲጀምር፣ የብርሃን ፍንጣቂ መታየት ሲጀምር ያለው ጊዜ ማለት ነው። ይሄ የብርሃን ፍንጣቂ የሚታይበት ጊዜ ሰው ከጠለቀ እንቅልፉ ነቅቶ የሚንጠራራበት፣ አይኑን የሚያብስበት፣ ለመንቃት ረዥም ጉዞ ለመጓዝ የቀኑን የውሎ እንቅስቃሴ ለመፈጸም የሚታጠቅበት ሰዓት ነው። ኢትዮጵያ አሁን ነጋላት። አሁን ጨለማው አበቃ። አሁን ምሽቱ ነጋ። ንጋቱ ግን ስራ የሚጠይቅ ከፊታችን የተዘረጋ መስክ ነው እና ይህንን ሐይቅ ንጋት ብንለው ያለፍንበት የጠለቀ እንቅልፍ አጥቶ ከፊታችን ያለ መልካም ስራ የሚጀምርበት የብርሃን ሲዝን መጣ ለማለት ሐይቁን ንጋት ግድቡን ደግሞ ህዳሴ ብንለው አይሻልም ወይ ብዬ አስባለሁ። ጥሩ ስያሜ ነው። ምክንያቱም ቅድም እንዳነሳ ነው የዘመን መክፈያ ሆኗል። የኢትዮጵያ የታሪክ ዘመን በህዳሴ ግድብ መጠናቀቅ ለሁለት ተከፍሏል። ከዚህ በኋላ ኢትዮጵያ ቅድምም እንዳሉት ትልቁን ከፈታች ትንንሾቹ እንደማያቅታት ይሄ ማሳያ ሆኗል። ንጋት እንደሱ አይነት ጠባይ ያለው ይመስለኛል። ጠዋት ሲነሳ ከፊቱ ትልቅ ሀብት አለ። ቀን 12 ሰዓት ያንን ለመጠቀም የሚችልበትን እድል ያገኘበት ነው። እኛም ይሄ ማድረግን አቅም ነው። ሰው ተረቱ፣ ሙዚቃው፣ ዘፈኑ፣ መጽሐፍቱ የትኛውም ቦታ ላይ ሰው እንዲዘናጋ ተስፋ በመቁረጡ ላይ ተደላድሎ ያንን እንትን ለማለት እኮ በቃ ሁልጊዜም የበታች ሆኖ እንዲኖር ነበር። አሁን ከዚህ ስያሜ ጀምሮ የማድረግ አቅም ይችላሉ ይቻላል መንፈስም አይደለም ለኢትዮጵያ ለአፍሪካውያን በሙሉ የሚሰጥ ነው። ይህንንም ትራቭል ላይ የሚያደርጉ ሰዎችን አሰስመንት መስራት ዛሬ ምን ማወቅ አለብን? ምን ማወቅ አለብን? ጉባለች ኢትዮጵያ ወንድማችን ኦቦ በንቲ መሰሉኝ አንድ ወቅት ላይ የመጀመሪያው አካባቢ እንደጀመርኩኝ አይ በቃ ጉባለች ከስሟ ጀምረን የመጣው ብለውኛል። በዚሁ አጋጣሚ ሰላምታችን ድረስ ማለት ፈልጋለሁ ለኦቦ በንቲ። ከፍ አለች ከሚለው ጀምሮ ስሙ ያንን የሚመስል ጉባለች ለምንድን ነው እንደዚህ ብሎ የሚያወራው? ምን ሊያስገኘኝ መለካት አድማጭ ተመልካቹ በሀሳብ መሞገት የሚችል አይ በዚህ ላይ ያልከው ነገር ውሸት በዚህ በልኩ ቢሆን እንጂ የራስን ማስተዋጽኦ ማሳየት በዚህ መልኩ ላይ ያልከው እንዲህ ቢሆን የተሻለ ነበር፣ እንዲህ ያልከው ግን ስህተት ነው። ተራ ዘለፋ፣ ተራ ስድብ እያቸው አብረን ያለንባቸው ሚዲያዎች ላይ ግን ጥቂት ሆነን ማንንም ሳያጨበጭብልን ማሸነፋችንን ነው ማየት ያለበት። ዋናው ድል ላይ ስለሆነ ሌላ ብዙ ድል ይቀጥላል። ስላወራን ለኢትዮጵያ የሚገባትን ጌጣጌጥ ሁሉ እናደርግላታለን። እኔ እናንተ ደጋግመን ቃል የገባነው ነው። አታወሩትም፣ በተግባር ነው የምትገልጹት። አሁን የሚሆነው ሁሉ አይወራም። እኔ አሁን ይሄ ጅማሮ ነው ለኔ። አይኑ ታውሮ መጥፋትና መጠፋፋትን እንደ ተራ ቦምባ ፈንጂ አያጥፍቶ ጠፊነት ማንነትን ተላብሶ በየሄደበት ርኩሰትን የሚተፋን ሰው
አይኑን ይገልጥለታል። እነዛ እየጎተቱ ደግሞ ተስፋን እንደው አስቆርጠውት ከሆነም ይሄው ስኬትህ ለማለት ያህል እንደ ስለሺ እንደ ጉባለች ቤተሰብ ገና ነው ገና ነው። ብዙ ታምር እኔና እናንተ አሁን ያለው ጠቅላይ ሚኒስትር ዶክተር አብይ ባለበት ላይ ታምር ለመቀየር እናውቃለን። እሱ እንዴት ነው ካላችሁ እንደ ጥላ የሚያልፍ እንደ ዝናብ አብራም ይባላል። ማታ አካባቢ ላይ 1 ሰዓት ወር ምናምን አካባቢ ላይ ብር ይልና አይ ቲንክ 1 ሰዓት እንኳን አይቆይም። አገር ምድሩን እንዳለ ሸፍኖ መብራት ሁሉ አላስበራችሁ ይላል። አንድ ሰዓት በሰፊው እንደው አይቆይም። በኋላ ስታዩት ክንፉ ምንም አካባቢውን በክሎ ጠፍቷል። እንደዛ አይነት እሳቤና አመለካከት ያለው ሰው አለ። የምንናገረው፣ የምናወራው፣ የምናየው፣ የምንሰማው፣ የምናነበው ሁሉም ነገር ምን ያገኛል፣ ምን ያስገኛል የሚለውን ሂሳብ እኛ መስራት። ምክንያቱም ያ ያደረግነው ድርጊት የራሱ የሆነ ፍሬ ማፍራቱ አይቀርም። እኛ ብንረሳውም ነውር ከሆነ የነውር ፍሬ ያፈራል፣ በጎ ከሆነ ያን ሰው ቀጥሎ የሚመጣው ነገር የዛ ፍሬ ይሆናል። በሱ ስሜት ማን ለምን ይናገራል? ለምንድን ነው መከላከያ ሰራዊታችን ላይና አብይ ላይ ብቻ ትንሽ ትልቁ አፉን መክፈት የጀመረው? ለምንድን ነው በዛ ልክ ሌሎች ሁሉ እንደዛ? ለምንድን ነው ራሱ እዚህ ጋር ሻዶ የሚደረገው? ገንዘብ እንዳይገምት ተስፋ ሲቆርጥ ይሆናል ተብሎ ነው። ለምንድን ነው የውሸታሞች ሚዲያ ባንድ የተቀጣጥሎ ቪዌሩ በየሰከንዱ እንደዛ ነው? የገለባ እሳት ነው። የገለባ እሳት በአንድ ክብሪት ብን የምታደርጉት ሲቃጠል ግር ይላል። ወደው ጠገብራችሁ ታሉ የት ላይ እንደነደደ እንኳን አይታይም። ኢትዮጵያን ጸጋዎች ለመጠቀም የምንችልበትን እድል ያገኘንበት ጊዜ ላይ መሆናችንን ስለሚያሳይና ትውልዱ ሁልጊዜ እሱን እንዲያስበው ሊያደርግ ይችላል ብዬ እገምታለሁ። ስለነበረን ቆይታ በጣም አመሰግናለሁ። ይህን ቆይታ ወደፊት ይመጣሉ ያሏቸው ፕሮጀክቶች ላይ ከዓመታት በኋላ እንደምንደግመው ተስፋ አደርጋለሁ። እኔም እጅግ አድርጌ አመሰግናለሁ። መላው የኢትዮጵያ ሕዝብ እና የኢትዮጵያ ወዳጆች፣ የንጋት ሐይቅ ባለቤት፣ የህዳሴ ግድብ ባለቤት የሆናችሁ ኢትዮጵያውያን በሙሉ መታችሁ እንድትጎበኙ፣ በሰራችሁት ስራ ደስታ እንዲሰማችሁ፣ ለልጆቻችሁ ትክክለኛውን ታሪክ እንድትናገሩ፣ አባይ ማደሪያ የለውም ግን ዜዞ የሚለው ታሪክ ያበቃ መሆኑን በእያንዳንዱ ቤት ውስጥ እንዲነገር፣ አሳዎችን ማጥመድ፣ ወርቆቻችንን የመለየት፣ ኢነርጂያችንን የማምረት ስራችን የጋራ መሆኑን እንድናስብ ከዚህ ግድብ 1 ቢሊዮን የሚጠጋ ዶላር በአመት ይጠበቃል። በ5-7 ዓመት ውስጥ ያፈሰስነውን ሀብት ይመልስልናል። ይህም መልሰን ደግሞ ሌላ ፕሮጀክቶች ለማዋል ያግዛል። ይሄን ነው መስማት የማይፈልጉ ከአፈሩ ጋር የሚሄዱ ወርቁ ምኑ እኔ ኔትወርክ እንዲያስቸግራችሁ እንደሆነ አውቃለሁ። ግን ምንም ቢሆን ያው ጠላት አይኑ እያየ ጆሮ እየሰማ ኢትዮጵያ መሻገር በቃ ሳንል መቅረት ስለሌለብን ነው እንጂ ምንም ችግር የለው። ሀገራችንን ካሻገርን በኋላ ምንም ችግር የለው። ግን እዚህ ጋር የሚናገሩት እሳቸው ሱዳን አካባቢ ላይ የነበሩት እንጨት ቤት፣ ጣውላ ቤት ያላቸው ስራ የሚጀምሩት ክረምት ላይ ነው። ማለት ክረምት ላይ ሲያጠራቅሙ ቆዩና ግባቱን ወይም የጥሬ ዕቃውን የሚያገኙት አባይ ይዞት ከሚመጣው ነበር። አባይ ይዞት ከሚሄደው አፈር ደግሞ ሌላ ማዕድናትን ተውት፣ ስለዛ ብዙ ባላቅም ሽንኩርት ከሱዳን እየተጫነ ይመጣ የነበረው የምታስታውሱት ወንድሞቼ፣ ደለሉ ውሃው ቀነስ ሲል እዛ አካባቢ ላለ ሰው በየቦታው ላይ በሜትር ተካፍለው ምንም ነገር ሳያደርጉ ከኛ በሄደው ደለል ላይ ደለሉ ጋር ብቻ ዘርተው ነበር የሚጠቀሙ። አባይ ላይ ግብጽ ለምን ተናደደች፣ ሌላውስ ለምን ተናደደ ከተባለ ውሃው ይቆማል ወይ እናቁመው ቢባል ምን እንደማይቆም ይታወቃል። ምክንያቱም ኢትዮጵያ ሰላም እንድትሆን እንደነሱ በቆሸሽ አይነት ሐሳብ አይደለም እኔና እናንተ የምናስበው። እኛ ኢትዮጵያውያን ነን። ኢትዮጵያዊ ማንነት ደግሞ ሰው በገባው ልክ ነው። ክብሩን የሚሸጥና ነውርን ጌጡ ያደረገ ሰው እንኳን ኢትዮጵያዊ ሊሆን የትኛውም ቦታ ላይ ቢሆን የሚሆነው ነገር የለውም። ውሻም መሆን አይችልም እንኳን ሰው ከሚለው ክብር ሊሰለም ማለት ነው። እኛ እንደዛ አይነት ሐሳቤ አናደርግም። ግን እነሱ ለመነደዳቸው ከአፈሩ ጋር ይሄድ የነበረው አፈር የት ቦታ እንደሚሸጥ ቸክ ማድረግ ነው። ወደዛ አልገባንም። ሰው ጋፕ ብሎ የኔ ነው ሀገሬ የኔ ናት ብሎ የባለቤትነት መንፈሱን እስካላሳደገ ድረስ ምንም ነገር ብታወሩ ለጥላት የበለጠ የጎደለበትን የጥፋት እቅድ እያቀደ መልሶ ለኛው ይመግበናል፣ መጠፋፋታችን ያስከትላል ነው እኔ አሁን እዚህ ማላወራው ማለት ነው። ግን እነሱ አፈር ቀርቶባቸዋል።
ከአፈሩ ጋር የሚሄደው ማዕድን ቀርቶባቸዋል። ከዛ በተረፈ ደግሞ ኢትዮጵያ ዜጎች ወደ ክብራቸው መጥተዋል። በየቦታው ላይ እያባላን ከራሳቸው በምንዘርፈው ማንኛውም ነገር ተራ የዕለት ዳቦ የተቀቀለ ስንዴ እየሰጠን የምንጫወትበትንና በተሰራው ትርክት በሀገሩ ላይና በሰውነቱ ላይ ሁሉ ተስፋ እየቆረጠ ሞትን የመጀመሪያ አማራጩ የሚያደርግ ትውልድ ፈጥረናል። የማድረግ አቅምን ፈጽሞ ከነሱ ቀምተን ወስደናል። ስለዚህ በወዳደር ፖለቲከኛም ይሁን ምንም ይበሉ በዛ ነገራቸው ላይ ሁሉኛው በሰራነው ችግር ላይ ውጤቱንም እንደዛው ችግር እየፈጠን እያበላለን እንሄዳለን። ምክንያቱም ሰው ድሃ ከሆነ ኑሮ የተጎሳቆለ ከሆነ ተስፋ ይቆርጣል። ለዕለት በልቼ ልሙት አይነት በእንደዛ አይነት ስሜት ሲሄዱ ዛሬ ድረስ እያወሩ ያሉት ምንድን ነው? አባይ የኔ ነው። ስለ አባይ ስለ እናንተ ቤት ስላለው ዕቃ እናንተ ኪስ ስላለው ገንዘብ እነዚህ ሰዎች አያፍሩም። ሁሉ ሲናገሩ አያፍሩም። እስኪ እናንተ ቤት አሁን ላይክ አድርጉ ለማድረግ እኔ እፈራለሁ። እስኪ ሳፖርት አድርጉ ገንዘብ እዚህ ጋር አሁን ይሄን ማስቀምጠው ሰው ቢያንስ አላየውም አልሰማውም እንዳለው ሳፖርት እድሉን እንትን ይላል። ግን እስኪ ካላካችሁ ማለት ትችላለሁ አይደለም? ካላካችሁ እንኳን አለ እናንተ ጋር ያለው ገንዘብ በቃ እኔ ነኝ የምጠቀመው ከዛ ብር ላይ አንድ ነገር ነካለው ብትሉ እናንተ ቤት ውስጥ ካለው ዕቃ አንዱን ዕቃ ከተቀመጠበት ወደዚህና ወደዚህ ወስዳለሁ ብትሉ እኔ ሳላቅ ነገር ያለው አይነት እኮ ነው። እንደዚህ አይነት ባለጌ እንደዚህ አይነት ዘቅዝቆ የሚነፋ ሰው ነው። እንደዚህ አይነት ሰው ገጥሟችሁ ያውቃል? አረቡ ዓለም ላይ ያላችሁት ወንድሞችን ኪንግስ ኦፍ አባይ ጋር ሆናችሁ የምትሰሩት ዘመን እያጎላው የሚሄድ ነው። በቋንቋ ሽፋን ብቻ ስንት ነው ነበር የሚሰራው? ይሄ የተሰራው ካርታ፣ ይሄ የተሰራው ገመድ፣ ይሄ የተሰራው አማራ፣ ኦሮሞ፣ ትግሬ እያለ ሲቆጥር ይውላል ያስ እና ያንን ማንነት እነዛ ቆሻሾች እነዛ አጋሰሶች እነዛ ጭንቅላታቸው ኢትስ ኖት ኖርማል ብዬ ነው የማስበው። እዛ አካባቢ ላይ የማያቸው ፍሮናዊ ማንነትን የተዋረሱ ሰዎች ጭንቅላታቸው በጣም ትልቅ ነው። የሆነ የአህያ መጋዣ ነው የሚመስለው። ግን እሳቢያቸው እንደዚህ ቢስሚላሂ ረህማን ራሂም ብለው ጀምረው የሚያወሩት ደግሞ እልቂት። ስለኔ ግድብ መሬት መንቀጥቀጥ የሚያወሩ ሰዎች ይሰቀጠኛሉ። የእነሱ መሬት እነሱ ነው የሰሩትን። ለኔ ያሰቡትን ሁሉ እነሱ ጋር እንደሚሆን አያውቁም። ግን ደስ የሚለን ጥቃትን የሚያውቅ ኢትዮጵያዊ ማንነቱ ሙሉ የሆነ ማንኛውም ሰው ሁሉ ቆሻሻ ነገርን ማንም ላይ ቢሆን ፍትሃዊ ነው ብሎ አያጸድቅም። መጥፎ መጥፎ ነው የትም ቦታ ቢሆን፣ ቆሻሻ ቆሻሻ ነው የትም ቦታ ቢሆን፣ መልካም ነገር መልካም ነው የትም ቦታ ቢሆን። እሱን ኢትዮጵያዊ ከፍታችን እንትን ነው። ውሃው ቢቀር ወይም እነሱ ሲቃጁበት የነበረውን ሸረኛ፣ ሻጥረኛ፣ ክፉ ነውረኞች፣ ባለጌዎች ስለሆኑና የሚጠብቃቸውም የዛንን ፍርድ መቀበል ስለሆነ ቅጣቱም የሰው አይደለም ፈጣሪ ነው የሚቀጣቸው። ያ እንደሚመጣም ማውቀው ከሆነም የሚንቀዠቀዡት እንጂ ቢጎል እንዲሁ ለመክሰስ የሚፈልጉበት አሁን ንጹሐን ተጨፈጨፉ እንደዚህ ሆኑ እያሉ የሚቃዡ ብዶች እንደሚቃዡ ትንሽ መጨባበጫ የመንግስት ስህተት የኢትዮጵያውያን ስህተት ቢኖር ያስቀምጡ ይመስላችኋል? ውሃ ቢጎል ለምሳሌ ጀስት ግን ኢትዮጵያን ማጥፋት የመጀመሪያ ስትራቴጂና እቅድ ይዘው አድርገው ይሄንን ቃል ኪዳን ገብተው የኛ መፍረስ የኛ መበተን የኛ ኢትዮጵያውያን መጎሳቆልና ማንኛውም ነገር ለነሱ የድል ውጤት ተደርጎ የሚከድበት ስርዓተ መንግስትና ሀገራዊ ሳቤ ስለሆነ ነው። ዛሬ አባይ የኛ ነው ወይም ከዚህ ነው ከኛ ነው የሚመነጨው እያሉ ያስተምሩበት የነበረው ውሸታቸውም ተገልጦ አባይ የኢትዮጵያ መሆኑን ያመኑ ነው። ማድረግ እንደምንችል አብዝተው እየፈሩ ያሉትም ለዛ ነው። አልተሳካም አልተደረገም እያሉ የሚጮሁ በቀቀኖችን ከነዛ ጥላቶቻችን አንጻር ስታዩቸው እንዴት ያሳፍራሉ፣ እንዴት ይቆሽሻሉ፣ እንዴት ያስጠላሉ ትላላችሁ። እዚህ ላይ እነሱ እንኳን ተሳካላቸው አደረጉት፣ ገደቡት፣ እንዳረጉት እያሉ ሲጮሁ እዚህ ጋር ምንም አላደረግም። የማድረግ አቅማችንን አሳክተናል። ካፈሩ፣ ከወርቁ፣ ከደለሉ፣ ከእንጨቱ ከዛ ጋር የማድረግ አቅም አባይ አንዱ ግድብ ብቻ አይደለም እኮ የሚጎዳቸው። ኢትዮጵያን ለማተራመስ በፍጹም ኢትዮጵያውያን መብላት መጠጣት ከቻሉ ራሳቸውን ከቻሉ ከተመቻቸው የእኛን የቆሸሸ ነገር ተቀብለው በሀገራቸው ላይ ለጥፋት አይሰለፉም።
ኢትዮጵያውያን ካወቁ ከነቁ ክብራቸውን ካገኙ በክብራቸው ላይ ከተቀመጡ አንድ ሀቃቸው ነው። ሰው ያንን ከያዙ ኢትዮጵያውያን በዓለም ቁንጮ እግር ስመን የምናወያያቸው እንጂ እርስ በርሱ የምናባላቸው የምናሾፍባቸው አይሆኑም ነው የነሱ ጋር የማድረግ አቅም። እንደ አፍሪካን ደግሞ የሚበዘብዙ ኃይላትና በዛ ላይ የተሰማሩ አካላት ደግሞ ይህንን የሚደግፉበት የሰው ኃይልም ይሁን የተፈጥሮ ሀብትም ይሁን እኛ ጦርነት ብቻ መገለጫቸው አድርገን የሰራናቸውን አፍሪካውያንን የነፃነትን ተምሳሌት እንደሆነች ሁሉ ኢትዮጵያ አሁንም ሁሉም አፍሪካዊ ራሱን የማግኘት ራሱን የመጠበቅ ራሱን የማክበር ራሱን የማስከበር ስራ የይቻላል መንፈስን የወንድነት የጀግንነት መንፈስን ከኢትዮጵያውያን ይወስዳሉ ነው። የኔን እህት ከፎቅ ላይ የሚወረውሩ ሰዎች ሲፈልጉ የሚገሏቸው ሲፈልጉ የወድቃቸውን ወስደው የሰውነት ክፍላቸውን የሚሰጡ ኃይላት ያንን ስለማያገኙ እርካሽ የሰው ጉልበት የሚበዘብዙ ሀገራት ሁሉ ኢትዮጵያን በማጥፋት ላይ ይተባበራሉ። ኢትዮጵያን ለማጥፋት ደግሞ የተቀጠሩ ሀገራት ላይክ እንደ ሻዕቢያ አይነቱ እንደ ህዋት አይነቱ ከዛ እንደ ልጆቹ ሸኔ እና ፋኖ እንደሚባሉት 107 ፓርቲ እንደተፈጠሩት ኢትዮጵያ ከቀጠለች ማንም አይፈልጋቸው። ኢትዮጵያ ልትፈርስ ነው፣ ኢትዮጵያ እንድትሆን ነው፣ በዚህ በኩል መጡላት ሄዱላት እያሉ ይህን በመጮህ የእንጀራ ምንጭ አድርገው የሚሄዱ ሆዳሞች ሁሉ ይጠፋሉ። ስኮላርሽፕ ሰጠን ብለው ባርነትን አሸክመው በሀገሩ ላይ ሆድና አፍ ብቻ አስታጥቀው አምጥተው የማይረባ መሆኑ በደንብ አድርገው ሰርተው የማይረባ መሆኑ ያሸከሙትን የሚሸከም ከሰውም በታች ብቻ አይደለም ከማንኛውም እንስሳት ሁሉ በታች አድርገው በስኮላሩ ወይም በሰጡት ስልጠና የሞሉትን አንድ የሆነ ቁስ ነው እንጂ ሰው አይደለም። ውሻም ሆነ ድመት መሆን የማይችለው ያንን ሰው ጀግና፣ ሄሮ፣ ሱፐርማን እያሉ ኤግዛጀሬት እያደረጉ ያስተዋውቁታል። ከዛ በኋላ ያለሱ ክብሩ ነው። ለምን ክብር አያውቅም። ቢሞትም አለ እያሉ እንዳይሞት እንደ ጣዖት እየተንከባከቡ ህይወት አልባ ገልቱ ከንቱ የሚባል ስለሚሆን ያ ሰው ይህንን ፖለቲከኛ አድርጋችሁ ሰዱት፣ ጋዜጠኛ አድርጋችሁ ሰዱት፣ ታጋይ ምናምን የሚባሉትን ሰዎች ሁሉ ሰዷቸው። የማይረቡትን ሰዎች እዛ ላይ አድርሰው እናንተ የምታውቁትና እውነቱን በዛው ቆሻሻ ኃይልና ሰው እየሸፈኑ ፕሮፓጋንዳው ይነዛል። ስንት ገንዘብ ተከፍሏቸው የማይናገሩት ሁሉ ያንን ሰው ፕሮሞት ያደርጉታል። ገንዘብ የኃጢአት ምንጭ ነው። ዘመድኩንና የቤተክርስቲያን እንትኑን መርዬ ሰው ባያየውም ለጥፌዋለሁ። እዛ ላይ ብታዩት ባጭር ያደረኩትም ለዛ ነውና የኃጢአት ምንጭ መሆኑን የምታዩት ሎቢስት ይቀጠራል። ገንዘብ ስለተከፈለው ብቻ ውሸትን አግዝፎ እውነትን ይቀብራል። ክብር የሚባል ነገር የለም ገንዘብ ለተከፈለው። እሱን ሁሉ ነገር ነው የምንሰብረው። በዛ መልኩ የተቀጠሩ ሰዎችን ታውቋል እንዴት እንደሚጮሁ ጫጫታ የበዛው። ለዛ ነው የገጠምነው። ቀላል እንዳይመስላችሁ። ገንዘብ ካለው ሰብዕና ምናምን ነው እንጂ የሌለው አጋንንት የሰፈረበት ጥፋት ጌጡ የሆነ ክብር የሌለው በየሄደበት እንደ ሸቀጥ የሚሸጥና የሚለወጥን ቆሻሻ ቡድን ነው የገጠመው። ያንን ነው እየዘረጠጥን እዚህ ያደረስነው። እኔ ዘመን እንዴት አድርጎ እንደሚያወጣው ነው አሁን የምጠብቅ እንጂ በተግባር የማያገኙትን ነገር ግን በሰካራም ሰዎች ትንቢት አገኘው። የአባቴ ርስት ነው። በዚህ ዘመን ስልጣን በውርስ የሚመኝ ትውልድ የተፈጠረው ይህ ሁሉም የጋራ ታሪካችን የጋራ ውድቀታችን መገለጫ ነው። ስኬቱ እንደ ስኬታችን ነው። በመካከላችን ተፈጥረው የሚጮሁት የሚያጫጩት እና እዛ ጋር የሚማግጡት መጥፎ ልጆቻችንም የኛው የታሪክ አካል ናቸው። እናስተውሉ። ለውጥ ነው። በውርስ ስልጣን ብትሰጡት ምን ሊሰራ ነው በዚህ ዘመን? እና ኤንዌይ ድሉ ይቀጥላል። ሰው እንዴት ተባበር በመደመር
አቅማችንን ሰብስበን ደምረን ይሄ የተሰጠንን መልክዓ ምድር ከዚህ በላይ በልጽጎ ልጆቹን አጥግቦ ሌሎች የሚተርፍበትን መንገድ ለመፍጠር በጋራ እንስራ። ከምናየው እዚያ ሩቅ ካለው ህልማችን ከምንሻው ከምንመኘው ህልማችን አይናችን ሳይነቀል በየቀኑ ተክተን ተደማምረን ተደማምጠን ተደጋግፈን ብንሰራ የኢትዮጵያን ብልጽግና ባጠረ ጊዜ ውስጥ ማረጋገጥ ስለሚቻል ለዚህ ምስክሩ ንጋት ሐይቅ ነው። ለዚህ ምስክሩ ህዳሴ ግድብ ነው። እንያያዝ፣ እንበርታ፣ የኢትዮጵያን ብልጽግና እናረጋግጥ፣ እንጽና፣ እንቁም። የተሻለች ሀገር ያጣችውን መልሳ ቁጭቷን አስተካክላ ጸንታ የምትቆም ሀገር ለልጆቻችን ለማስረከብ በጋራ እንስራ ብዬ ነው የማስበው። በጣም በርካታ ችግሮቻችን በአናሎግ ዘመን የነበሩ ናቸው። በአናሎግ ዘመን አሸነፍን ብሎ የሚያስቡ፣ በአናሎግ ዘመን ተሳካልን ብሎ የሚያስቡ፣ በአናሎግ ዘመን ከለከል ብሎ የሚያስቡ ሰዎች በዲጂታል ዘመን ደግሞ እንዲሳካላቸው የሚፈቅድ ትውልድ መሆን የለበትም። ይሄ ዘመን ተቀይሯል። በዚህ ዘመን ውስጥ ደግሞ እኛ የተሻለ ዘመን ዋጅተን የሀገራችንን ጥቅም ማስከበር እንድንችል፣ ከጎረቤቶቻችን ጋር በሰላም መኖር እንድንችል፣ የኢትዮጵያን ፍላጎቶችና ጥቅሞች ላይ የማንደራደር እንድንሆን፣ በጋራ እንድንቆም፣ የማሞኘት የማባበል የመቀለድና የመግዛት ልምምድ የሚበቃበት ታሪክ እዚህ ጋር እንዲሆን አደራ ማለት ፈልጋለሁ። በእጅጉ አስደሳች ስራ ነው። ለመላ ኢትዮጵያ ሕዝብ እንኳን ደስ ያላችሁ። እንደዚህ አይነት ድል ይቀጥላል። እንደዚህ አይነት ዜና ይቀጥላል። እንደዚህ አይነት ስኬት ይቀጥላል። በጋራ ፍሬ የምናይበት፣ ፍሬ የምንቀምስበት፣ ፍሬ አጣጥመን ልጆቻችን የሚያስረክብበት ዘመን ከፊታችን እንዳለ በልበ ሙሉነት መናገር ይቻላል። አንተም እንኳን ደስ ያለህ። መላ ኢትዮጵያ ሕዝብ እንኳን ደስ አላቸው። እኛ ቀጠና ያሉ ወንድም ህዝቦች እንኳን ደስ ያላቸው። ይሄ ግድብ ለግብፅም ሲሳይና ደስታ ነው፣ ለሱዳንም ሲሳይና ደስታ ነው። እኛ የማንንም መጉዳት አንፈልግም። በጋራ የማደግ የመበልጸግ ፍላጎት ነው ያለን። የኢትዮጵያ ፖቴንሻል ከወጣ ለአፍሪካም ኩራት እና ብቃት ስለሚሆን በዚሁ መንፈስ በትብብር አብረን እንድንሰራ አደራ ማለት ፈልጋለሁ። እጅግ አድርጌ አመሰግናለሁ። እናመሰግናለን። እኛም እና ይሄንን ነው እንትን የምንለው ይሄ ድል ከሀቅ የሚለውንና እዚህ ጋር ደግሞ የሻለት የሚለው ላይ አሁን እለቃለሁ። የጠቅላዩ ነው የሚመቻቸው ከሆነ እዛ እናያለን። ጀስት ግን ይሄ የሻለትንና አሁን አት የሻለት የሚለውና ይሄ ደግሞ ድል ከሀቅ የሚለው የኔ ተጨማሪ ቻናል ነው። ይሄ ድል ከሀቅ የሚለው እንደገና ደግሞ ይሄኛው ማለት ነው። ይሄም አለ ወይም ደግሞ ሆም ላይ ስትገቡ እዚህ ፕሮፋይሉ ላይ ትክ ብሎ አሉ የኔ ቻናሎች ያያስባቸው አማራጮችን ለማስፋትና ሞር እንደውም ወደዛኛው እንትን ካለ በዛም መልኩ ቢሆን እንትን እንዳለን የሚያግዝም ደግሞ ሰው ካለ እውቀት ያለው ምን ቢሆን ስለዚህ ዩቲዩብ ላይ ስላለው ነገር አንድ ሰው የሆነ ካወራ ከተናገረ አይቀር አሁን ይሄን ዝም በአንድ ጊዜ የተሰራ እንትን አለም ብዙ አንባችሁም ብላችሁ ቤት ውስጥ እንደዚህ የትንጃጃን ልጆች ወር እንደዚህ ቤተሰብ እየረበሽኩም ቢሆን ካወራው አይቀር የሆነ መልእክቱ ለሰዎች ቢደርስ ጥሩ ነበር። ስለዚህ የምትሉትን ሀሳብ አስተያየት መስጠት፣ በሀሳብ መሞገት፣ በነገሮች ላይ ሼር ምናምን እንደዚህ ማድረግ እውነትን ነገር ለሰዎች ስታዳርሱ እንደ ጽድቅ ነው። መጥፎ ነገር ለሌሎች ሲዳረስም እንደዛው እንደ ጥፋት ነው የሚቆጠሩና በዛ ስሜት የኢትዮጵያን ድል እናጣጥም። ጠላት ቆሻሻ ነገሩን ሁሉ ሼር ቢያደርግ የትም የሚመጣበት ነገር የለም። የሌለውን ሁሉ አለ እያለ የሞተውን ሁሉ አንገት ቆርጦ እየወሰደ አለ እያለ በስርዓት ተዋቅሮ ዓለም መሰረት ያደረገውን ፊልድ ማርሻል ለመጀመሪያ ጊዜ አገራችን ላይ ማድረግ ያገኙትን ፊልድ ማርሻል እንደሌሉ እያለ ምርኮኛ እያለ እየጣለ እያናናቀ የራሱን ውዳቂነት በዛ ይገልጣል። በነገራችን ላይ ውዳቂዎች የሆነ ነገር ስላሉ የኛ ጀግኖች ዝቅ ይላሉ ማለት አለ። እንደውም እነሱ እንደዛ ካሉ በቃ የኛ ልጆች በደንብ ይችላሉ፣ ጀግንነታቸው ጥፍ ድርብ እየሆነ ነው የሚሄደው። እንደዛ ያለውን ይወስድና አንድን ወሬኛ አንድ ቡሽታ አንድን ቀዳዳ የእንትና ምናምን ማረግ ህዝብ ግንኙነት ብርጌድ አያጅ ብዙ የሚበረገዱ ነበሩ። ያን ሁሉ በርግደን ነው ያለ በአራት ቀን 4 ኪሎ ያለውን 4000 ዓመትም ቢሆን ድምፁን ባለበት ሆኖ የሚጮህና መሰሎችን እዛው እያበሳበሰ የሚሄድ ይሆናል እንጂ ወደ እውነት የሚመጣ አይደለም። ያ ጠቅላይ ሚኒስትሩ ላይ ባለስልጣኖች ላይ አይደለም ጉዳዩ። ከነሱ ባሻገር አሁን ያለንበት ወቅት እኔና እናንተ አገር እንዲኖር እንፈልጋለን። እኔ አምርሬ የምታገለው በዚህ ጉዳይ ነው፣ በሌላው አይደለም። አምርሬ በጥላቻ እስኪ ብዬልህ እንትን ብለው ሀገር ሁሉን ነገር አሳጥተው ደግሞ ጭራሽ ሀገር ሊያሳጡኝ ስለሆነ በዛ መልኩ ነው የምዋጋቸው። ሀገር ከተሰራ በኋላ ነው ስለሌላው የምናወራ። ጠቅላዩ የምንጠብቀው የእሱን ተሞክሮም ሆነ ለማወቅ ራሱ አልቻልንም እንጂ እንድንጠብቀው እንድንወደው ያደረገው የነዚህ በቀቀኖች ጩኸት ነው። የሚሄድበት ነገር ስንገመግም እንደው ጥሩ ስራ አልገባኝም ቢል እንኳን አንድ ሰው ለወቀሳ የሚበቃ ግን ምንም ነገር የለም። ሁልጊዜ ሊያጠፉን በቻሉት ልክ ሰርተው እኛ ግን ቀጠል እና ለፈጣሪ ክብር ሞገስ ይገባው። ይሄን እዚህ ያለ ነው እስክንድር ታላቁ እስክንድር
እንደዚህ ነው እንተና ይሏቸዋል። ሀገር ዓለም ያወቀውን ጀነራል ዓለም ያወቀውን ዓለም የሸለመውን ጠቅላይ ሚኒስትር እያጣጣሉ የት እንዳለ ሲረገም ኖሮ በመረገም ላይ ያለው ውዳቄ በድምፁ ብቻ አስገብተው እነዛ ቆሻሻ ሚዲያና ምናምን የሚባሉት ነገሮች ሁሉ እንትን ብሏልና የእነዚህን የረከሱ ሰዎች በሀገራችን ላይ ሀገር ሊያሳጡን የሰሩትን ሁሉ ያንን ለዘመናት የቆየ ስላለው 500 በላይ ስለሆነ ሞር ብታዩትና የሆነ በሚመቻችሁ ሰዓት ብታጫውቱ ሰዓት ቢቆጥር ቶሎ ሞኔታይዝ ማድረግ እንችላለን። ካቅን ጠላት አይኑ እያየ ጆሮ እየሰማ ኢትዮጵያ በድል ትቀጥላለች። አብራችሁ ስለነበራችሁ እጅግ አድርጌ ነው የማመሰግነው። ኢትዮጵያ ታበጽሕና በእግዚአብሔር አምላኬ ነገረኝ እልማለሽ የሚፈታ ጌታዬ ያሳየኝ በችግር አይቀርም የኔ ነገር ሳይጨርስ አርፍ እግዚአብሔር በችግር አይቀርም የኔ ነገር ሳይጨርስ አርፍ እግዚአብሔር መሻገር ጠላት እያየ ጆሮ እየሰማ ጠላት እያየ ጆሮ እየሰማ ሰልኬ ሄዳለሁ ከፊቱ ጥፋት ጠላት እያየ ጆሮ እየሰማ ጠላት